አገር ገብቼ ምን ልስራ ብላችሁ ለተወዛገባችሁ ለተምታታባችሁ እህቶች ዛሬ ይዤላችሁ ከች ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በድጋሚ ኢድኩም ሙባረክ ብያለሁኝ። እንዴት እያደረጋችሁ ነው? የሸዋል ጾም አብሽሩ ጠንክሩልኝ። አገር ገብቼ ምን ልስራ ብላችሁ ለተወዛገባችሁ እህቶች ዛሬ እንግዲህ ይዤላችሁ ብቅ ብያለሁ። ይጠቅማችኋል፣ ይጠቅማናል የሚል ማለት ነው። ብዙ እህቶቻችን አገር እንዴት እንግባ፣ ገብተንስ ደግሞ ምንድን እንስራ ብላችሁ ለተወዛገባችሁ እህቶች እንግዲህ እኔም እንዳየሁት እንደተረዳሁት ማለት ነው። ብዙ እህቶች ማሻአላ አገር ገብተው አሪፍ ስራ ይዘው እየሰሩ ነው ማለት ነው። ብዙዎች ደግሞ ብርም ኖሯቸው ምንም ነገር ያለ እንቅስቃሴ ቁጭ ያሉ እህቶች እንደውም ቁጭ ማለት ደብሯቸው ድጋሚ ለመምጣት ሞራል ያላቸው እህቶች ይኖራሉ ማለት ነው። ይሄ መሆን እንደሌለበት ነው። አገር ከገባም በኋላ አንድ ሰው ትልቅ ደረጃ የሚደርሰው ከየት ተንስቶ ነው? ከትንሽ ተንስቶ ነው። የኛ ስህተት አለ። አሁን እኔም በጓደኞቼ ያየሁት አለ። በጣም ደስም የሚል ደስም ብዙም የማይል አለ። ምንድነው እህቶች ከዚህ የገቡ እህቶች አሁን ማሻአላ በመጀመሪያ ትንሽዬ አሁን ለምሳሌ 1 ሚሊዮን አሁን ለ1 ሚሊዮን ምን ያደርጋል፣ ምን ይሰራል ፋሚሊ ምናምን ልትሉ ትችላላችሁ። ሰው እንግዲህ እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል። 100 ሺህ እኛ ካወቅንበት ሲስተሙ ካለን ለመቀሳቀሻ ስቴፕዋን ለማያዣ በቂ ነው ብዬ አስባለሁ ማለት ነው። የኛ ግን ፍላጎት ምንድነው? ለምሳሌ አንድ ሰው ለምሳሌ የኛ ሀሳብ ብዙ አገራችን ላይ ብዙ በቃ ማሻአላ ብዙ ደረጃ ላይ የደረሱ ይኖራሉ። አላህ ይጨምርላቸው። እንደዛ ቶሎ እንሁን የሚለውን ሞራል ነው እኛ ያለን። እነሱ ግን ከየት ተንስተው ነው? ከትንሽ ስቴፕ። የኛ ስህተት ምንድነው? ብርሽ ይኖርናል ካለን በኋላ ግን የመስራት ስታይሉ ብዙዎቻችን አለን ብዬ አላስብም። ያለንም አለ እንደዚሁም ደግሞ የሌለንም። እኔ እንደተረዳሁት ከእህቶቼ ለእናንተ ምን አካፍላችሁ ብዬ ነው። ኢንሻአላህ ሁላችንም ወደፊት አይደል የምናደርገው ድርጊት ነው ብዬ አስባለሁ ማለት ነው። ለምሳሌ 100 ሺህ ብር 1 ሚሊዮን ካለን ቢያንስ በ500 ሺህ በእርግጥ አገራችን ላይ አሁን ላይ ሁሉ ነገር ጥብስ ነው፣ ሁሉ ነገር ውድ ነው። ይገባኛል፣ ሁላችንም እናውቀዋለን። ለመነሻ ግን አካባቢው ምን ብሰራ ነው ተነሽነት የሚኖረው የሚለውን እናስተውላለን ማለት ነው። ከዛ በኋላ በ500 ሺህ ፀጉር ቤትን በሉት፣ ለምሳሌ ኮስሞቲክስን በሉት፣ ሸቀጣ ሸቀጥን በሉት፣ ዶሮ እርባታን በሉት፣ በመጀመሪያ በትንሹ መጀመር አለብን ማለት ነው። ምክንያቱም እንግዲህ ለንግድ ለእድገት እስከሆነ ድረስ የጀመርነው ነጋዴ ሲሆን ደግሞ አንድ ሰው ያገኛል፣ ይከስራል። ይሄን ደግሞ ታሳቢነት ልናደርገው ይገባል ማለት ነው። እና በትንሽ እንጀምርና አዋጭነት ካለው እያልን ከፍ ልንል እንችላለን። አይ ተነሳሽነት ደግሞ ተለለው በዛው ያንን ያመጣነውን ጨርሰን ሌላ
ስቴፕ ደግሞ ሌላ ስታይል ደግሞ ልንቀይር እንችላለን ማለት ነው። እኛ ግን ምንድነው የኛ ፍላጎት የ1 ሚሊዮን የ2 ሚሊዮን አንድ ሰው ቡቲክም ሆነው ኮስሞቲክስም ሆነ የፈለገው ካለው እኛ ደግሞ የ3 ሚሊዮን ወይም ደግሞ የ4 ሚሊዮን እንዲኖረን ብለን የምንታገል እህቶች አለ። ያ ደግሞ ስህተት ነው። በመጀመሪያ ከትንሽ ተንስተን ነው ወደ ላይ ከፍ እና ብዙዎቻቸው አሁን ያንን ካደረግን በኋላ ክስር ስንል ሀገርማ በቃ እንደውም ትተነው ውጭ ሀገርን እንዳማራጭ አድርገን የምንመጣ እህቶች ያሰብን እህቶች እንኖራለን ማለት ነው። ያ ግን በፍጹም ተገቢ አይደለም ማለት ነው። እኔ እንደዚህ ስላችሁ እኔ ከናንተ እውቀቱ ብልሃቱ ወይም ደግሞ ሁሉ ነገር ኖሮኝ አይደለም። ምክንያቱም አንድ እህቴ የሆነ ጥሩ ደረጃ ላይ ካደረሰች በምንድነው እኔስ ብሞክረው በሚለው ተነሳሽነት ሊኖረን ይገባል። እና ምን ልላችሁ ፈልጌ ነው እንደዛ ከከፈትን በኋላ ላይነሳልን ይችላል። በቃ ድክመትም ሊኖር ይችላል። በዛን ጊዜ ምንድነው ኢትዮጵያ ምን ይሄንን አድርጊያለሁ ይሄ ምንድን ተነሳሽነት ምን አለው ክስረት እንጂ መቼ ትርፍ አለው ብለን ለውጭ ሀገር ራሱ የምንመኘቶች አሉ። ያ በፍጹም ሊሆን አይችልም ማለት ነው። በፍጹም ማለት ነው ሀባይቢ። ብዙዎቻችን ደግሞ የሆነ ዶሮ እርባታም ሆነ ብቻ የሁሉም ስታይል የሁሉም ፍላጎት የተለያየ ነው። እንደገና ደግሞ ዶሮ እርባታውን ብንገባ በቃ ማጸዳዳት እነሱን ምናምን እንደዚህ በቃ መንከባከብ ምናምን ዝቅ ብለን እንስራ የምንለውን ዝቅ ብለን መስራት እንዳለብን ግን ሀገራችን ላይ በቃ ዝቅ ብሎ ያለ መስራት እንጃ ብዙ በቃ የሚደብረን እህቶች ምናምን ሊኖረን ይችላል ማለት ነው። ምንም የሚደብር ነገር የለም። ስራ እስከሆነ ድረስ የፈለገ ይሆን የፈለገ ውጤታማ ያደርገኛል፣ ነገ ላይ ጥሩ ደረጃ እንድደርስ ያደርገኛል ብለን ካሰብን ወላሂ ምንም ነገር እኛን ሊኮፍሰን እኛን ዝቅ ሊያደርገን ፍጹም አይገባም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እና የሆነች አንዷ እህቴ ምን ትላለች እዛ ሀገር ኖራ ሄዳለች። ሀገር በሄደች ሰዓት ግን በቃ ሁሉን ነገር አካባቢውን ከሷ ትምህርት እንውሰድ ኢንሻአላህ ሁላችንም ማለት ነው። ሁሉን ነገር አካባቢውን ከተመለከትኩኝ በኋላ ተነሳሽነት ያለው ምን ባደርግ ይሻላል ብላ የሆነ እንደ ሱቅ ነገር ከፈተች። ማሻአላህ አሁን ላይ ያለችው ደረጃ ወላሂ አላህ ይጨምርላት በሉ ሁላችሁም። በጣም በቃ ጥሩ ደረጃ ላይ የደረሰች ያለች። ብዙዎች ደግሞ ብር ኖራቸው በቃ እንደነገርኳችሁ ከ3 ሚሊዮን በላይ ከ2 ሚሊዮን በላይ እንከፍታለን። በዛ ላይ ደግሞ እኛ ደግሞ ያለ መስራት ትተነው ሰራተኛ እንቀጥላለን። ወጪው ምኑ ክስር ምስር ያሉ እህቶች አሉ ማለት ነው። ያ ግን መሸወዳችን መሆኑ መገንዘብ ይኖርብናል ማለት ነው ሀባይቢ። እና አገርም ከገባን ግን እዚህ ሆነን ከሰራነ ማለት ነው። እዚህ ሆነን የምንሰራው ቆይ አገር ከገባሁኝ እችን ባደርግስ የሚለውን ታሳቢ ማድረግ ይኖርብናል ማለት ነው። አለ ብዙ እህቶቻችን ብዙ ሁላችንም ማለት ባይቻል በቃ በትንሹ ሰርተው ወደ ሀገር የተመለሱ አሉ። ብዙ አመትም ተቀምጠን ደግሞ ምንም ነገር ያልሰራን እንደውም ለህመም የተጋረደን እህቶች እንኖራለን ማለት ነው። ስለዚህ ውድ የፋሚሊ ቤተሰቦች
እንግዲህ ከኔ እንደዚህ ሳስረዳችሁ እኔ ከእናንተ እውቀቱ ኖሮኝ ወይም ደግሞ ከእናንተ ተሽዬ አይደለም፣ ያየሁትን የተመለከትኩትን የሰማሁትን ነው ለእናንተ ትምህርት ይሆናል። ከራሴ ጀምሮ ሻወር ከራስ እንደሚባል ከራሴ ጀምሮ ትምህርት እንድንወስድበት በሚል ታሳቢ አድርጌ ነው። ሁላችሁም እንግዲህ ሀሳቤን እንደምትወዱት ጥሩ ትምህርት እንደሆነ ተስፋ ይኖረኛል። በዚሁ አጋጣሚ ደግሞ ለምታበረታቱኝ ሁሉ እህቶቼ ከልብ ከልብ ነው የማመሰግነው። ክበሩልኝ። ኢንሻአላህ ሁላችንም ተያይዘን ጥሩ ደረጃ ላይ እንደምንደርስ ተስፋ ይኖረኛል። ባላችሁበት ያላህ ሰላም፣ ረህመት፣ እዝነት ሁሉ ነገር አይለያችሁ። ኢንሻአላህ አብሽሩልኝ እላለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።